መታወቅ መተማመን ነው። የወጥ የሆነ ኢኮኖሚ ማህበረሰብ ይላል ህገ መንግስታችን። ለምሳሌ ወጥ የሆነ ኢኮኖሚ ማህበረሰብ መፍጠር ለፌዴራል መንግስት ከተሰጠው ኃላፊነት ውስጥ አንዱ ነው። ወጥ የሆነ ኢኮኖሚ ማህበረሰብ ሲፈጠር ደግሞ ለምሳሌ ጎጃም ውስጥ ያለ አንድ ገበሬ ለገበያ የሚያቀርበውን ቅቤ ለማያውቀው ሰው መሸጥ መቻል አለበት። ለሚያውቀው ሰው ብቻ ከሆነ የሚሸጠው ኢኮኖሚ መገንባት ይከብዳል። እንዴት ነው ለማያውቀው ሰው የሚሸጠው? እንዴት ነው አንድ ቦታ የተመረተ ሌላ ቦታ የሚሄደው? እንዴት ነው በቀላሉ ሰዎች መዘዋወር የሚችሉት የሚለው ከአንድ ወረዳ፣ ከአንድ ቀበሌ፣ ከአንድ ዞን ሰፋ ባለ መልኩ ወጥ የሆነ ኢኮኖሚ ማህበረሰብ ሀገራችን እንደምታውቀው 120 ሚሊዮን ሰው ነው ያለው። በብዙ አስርተ የሚቆጠሩ ቋንቋዎች ነው ያሉን። ባህል በጣም ልዩነት አለ። ስለዚህ ወጥ የሆነ ኢኮኖሚ ማህበረሰብ መፍጠሪያ አንደኛው መንገድ ወጥ የሆነ ሰዎች የሚለዩበት ስርዓት በብሔራዊ ደረጃ ማስቀመጥ ነው። ስለዚህ ከጎኔ ጎረቤቴ ማን ነው? ንግድ የሚቀያየረው ሰው ማን ነው? ደንበኛዬ ሱቄ ውስጥ ገብቶ እንትን የሚለው ማን ነው? ኦንላይን ገብቼ አዲስ ዩዘር ፈጥሮ ከኔ ጋር ኢንተራክት የሚያደርገው ማን ነው የሚለውን ማወቅ በጣም ከፍተኛ የሆነ ለዲጂታል ኢኮኖሚ ግንባታ እንድምታ አለው። ከዛ ቀጥሎ ደግሞ ሁሌ ያው ብዙ ጊዜ ባናነሳውም ሴፍቲ በጣም ኢምፖርታንት ነገር ነው። ዜጎች አንደኛ የሚፈልጉት ነገር ደህንነት፣ የቤተሰባቸውን ደህንነት፣ የልጆቻቸውን ደህንነት፣ በሰላም ትምህርት ቤት ሄዶ መመለስ፣ የልጆች በሰላም ወጥቶ መመለስ ያስፈልጋል። እሱን ደግሞ ለማረጋገጥ አንደኛው ቁልፍ የሆነ ነገር እከሌ ማን ነው፣ ጎረቤቴ ማን ነው፣ መንገድ ላይ የሚያጋጥመኝ ሰው ማን ነው፣ ሴፍቲ ያስፈልገናል። ስለዚህ ሁሉም ዜጋ ወጥ በሆነ መልክ ወደ አንድ ስርዓት ገብቶ ዜጋ የሆነ ዜጋ ነው፣ ዜጋ ያልሆነ ዜጋ አይደለም። አገር ውስጥ በህጋዊ መንገድ የሚንቀሳቀስ የውጭ ዜጋም ይኖራል፣ ስደተኛም ይኖራል። ቋሚ አድራሻ ያለው ሰው አለ፣ የሌለው ሰው አለ። በጊዜያዊነት አንድ ቦታ ሄዶ የሚኖር ሰው አለ። ለምሳሌ አዲስ አበባን ብንመለከት አዲስ አበባ ነዋሪ አለ። አዲስ አበባ ውስጥ ነዋሪነት ሆኖ የነዋሪነት መብት ሳያገኝ ግን አዲስ አበባ ውስጥ በተለያየ ምክንያት መጥቶ የሚኖር ለአጭር ጊዜ ቆይቶ የሚሄድ ብዙ አይነት ሰው አለ። ግን ሁሉም ሰው አንድ መስተጋብር ውስጥ ነው ያለ ነው። ሁሉም ሰው አገልግሎት ያገኛል። ከሌላ ክልል መጥቶ እዚህ ንግድ የሚጀምር አለ። ከአዲስ አበባ ሄዶ ሌላ ክልል ንግድ የሚጀምር ሰው አለ። ስለዚህ ይህን መስተጋብር ቀላል ለማድረግና የመተማመኛ ስርዓት ለመፍጠር ንግድም ቢዝነስም ሁሉም ነገር ደግሞ ከሴፍቲ ጋር ዳይሬክት ግንኙነት ስላለው ደህንነትም አንድ የሚያመጣ መሳሪያ ነው ማለት ነው።